አስቀድማችሁ ይህንን ቪዲዮ ኮፒ ሊንክ እንድታደርጉ እየጠየቅኩኝ ወደ መረጃው ልለፍ። ከዚህ በፊት በአርሰናል ቤት ውስጥ አንድ የተለመደው ነገር ቢኖር ተጫዋች ይመጣልኛል ወይስ ማን ይፈርማል የሚለው ነበር። አሁን ግን አጥቂ ቦታ ላይ አርሰናል ቤት ውስጥ ተጫዋች ስለመፈረሙ አጠያያቂ አይደለም። ቢያንስ አንድ አጥቂ የመምጣቱ ነገር እርግጥ ነው። ግን ደግሞ ከነዚህ ከሁለቱ ተጫዋቾች የትኛው ነው ወደ አርሰናል የሚመጣው የሚለው ደግሞ ሰሞኑን የአርሰናል ደጋፊዎችን እያወዛገበ ይገኛል። አንድሪያ ቤርታና ሚኬል አርቴታም ቢሆኑ በእነዚህ ሁለት ተጫዋቾች ዙሪያ ልዩነት ተፈጥሮ አንዱን ነው የሚፈልገው። ግን የትኛው ነው ሊፈርም የሚችለው የሚለው ደግሞ የበለጠ ጋዜጠኞችንም ቢሆን ያምታታ ሆኗል። ለማንኛውም እኛ በሁስኮርድ መረጃ መሰረት ሄድ ቱ ሄድ እንመልከታቸው። ግን እናንተ ትክክለኛውን ውሳኔ እንኳን ለመወሰን ወይም ማን ወደ አርሰናል ቢመጣ የተሻለ ነው የሚለውን ለመወሰን ማየት ያሉባችሁ ቱሎች ይኖራሉ፣ ምክንያታዊ ሆኖ ለመገኘት ማለት ነው። ለምሳሌ የአሰልጣኞቹ ታክቲክ፣ እነዚህ ሁለት ተጫዋቾች ከነማንስ ጋር ነው ተጣምረው የሚጫወቱት የሚለውን ነገር መመልከት ይኖርባቸዋል። ከዛ ባለፈ የጉዳት ታሪካቸውንም ቢሆን እንዲሁ ማወቅ ይኖርብናል ብዬ አስባለሁ። ከዛ ባለፈ የሊጎቹ ጥራትና ጥንካሬም እንዲሁ ወሳኝነት አለው። አንዱ በፖርቹጋል በፕሪሜራ ሊጋ ላይ ነው የሚጫወተው፣ ሌላኛው ደግሞ በቡንደስሊጋ ላይ ነው የሚጫወተው። እነዚህ ቱሎች የበለጠ ወደ ምክንያታዊነት ያደርሳሉ ብዬ አስባለሁ። ቢያንስ ፋይናል ሪዘልቱ ላይ ምክንያታዊ ሆኖ ለመገኘት። እነዚህ ብቻ አይደሉም፣ በርካታ ከጎን ያሉ ጎንዮሻዊ ጉዳዮችን ማወቅ ይኖርብናል። ሄድ ቱ ሄድ ግን እንመልከት። ለምሳሌ በ33 ጨዋታ 13 ግብን ያስቆጠረው ቤንጃሚን ሼሽኮ ነው በሌፕዚግ ቤት። ግን ደግሞ በ33 ጨዋታ 39 ግብን ያስቆጠረው ደግሞ ቪክተር ዮኬሬሽ ነው። ግን ደግሞ በ33 ጨዋታ 39 ግብን ያስቆጠረው ቪክተር ዮኬሬሽ ነው በስፖርቲንግ ቤት። ከዛ ባለፈ በአሲስት ረገድ ካየነው ቤንጃሚን ሴስኮ 5 አሲስት ነው ማድረግ የቻለው። ቪክተር ዮኬሬሽ ግን 7 አሲስት አለው ይለናል ሁስኮርድ። እንዲሁ ደግሞ በ90 ደቂቃ ውስጥ ሾት የማድረግ መጠን ምን ያህል ሾት ያደርጋል ቤንጃሚን ሴስኮ? ወደ 2.5 ያህል ሾት ማድረግ የሚችል ተጫዋች ነው። ግን ደግሞ ከሱም በእጥፍ ደግሞ እንዲሁ እጥፍ ልትሉት ትችላላችሁ። ኦልሞስት ያው ሙሉ አንድ እጥፍ ባይደርስም ግን ወደ 4.5 ያህል ሾቶችን ለ5 የተጠጋ በሉት ሾቶችን ማድረግ ይችላል በ90 ደቂቃ ውስጥ ማን? ቪክተር ዮኬሬሽ ማለት ነው። ከዛም ባለፈ ኮንቨርዥን ሬት፣ ይሄ እንግዲህ የተመቱ ኳሶችን ቢያንስ ወደ ግብነት የመቀየር እድል 19.1% ያህል ነው የቤንጃሚን ሼሽኮ። የቪክተር ዮኬሬሽ ግን ወደ 28.1% ያህል እንግዲህ ወደ ግብነት ይቀየራሉ ማለት ነው እሱ የመታቸው ኳሶች። እንዲሁ ደግሞ ወደ ኪፓስ እንለፍ። ኪፓስ ወደ 0.7 ያህል ኪፓሶችን ማድረግ ይችላል ቤንጃሚን ሼሽኮ። ቪክተር ዮኬሬሽ ግን 2 ያህል ኪፓሶችን ማድረግ ይችላል በ90 ደቂቃ ውስጥ ነው የሚለን። እንግዲህ ቁጥሮች አይዋሹም። እነዚህ ሁለት ተጫዋቾች ግን ይሄንን ቁጥር አስመዝግበዋል ይለናል በግርድፉ። እንደው በድሪብሊንግ በ90 ደቂቃ ውስጥ ምን ያህል ድሪብል ያደርጋሉ የሚለውን ካየን 1.9 ያህል ኦልሞስት ለሁለት የተጠጋ በሉት 2 ጊዜ ያህል ድሪብል ማድረግ ይችላል በጨዋታ ነው የሚለን ቪክተር ዮኬሬሽን። እንዲሁ ቤንጃሚን ሼሽኮ ወደ 1.5 ያህል ጊዜ ድሪብል ማድረግ እንደሚችል ነው የሚያትተው የሁስኮርድ መረጃ። እናንተ ይሄን ብቻ አይደለም፣ በእርግጥ የተለያዩ ቪዲዮዎችና የተለያዩ ስታቶችንም ሰፋ አድርጋችሁ መመልከት ትችላላችሁ። ግን የትኛው የተሻለ ነው የሚለውን ማሰብና እንዲሁም ማወቅ ትችላላችሁ ማለት ነው የተለያዩ ቁጥራዊ መረጃዎችን ስትመለከቱ። ግን ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ፣ የትኛው ቢመጣ ወደ አርሰናል ጠቃሚነቱ የጎላ ነው የሚለውን ማለት ነው። ከዛ ባለፈ ይህንን ቪዲዮ ኮፒ ሊንክ በማድረግ መመልከት እንዳትረሱ። መልካም ጊዜ ሁሉ ለእናንተ ይሁንልኝ። ይመቻችሁ።